አማራ ክልል ዘላቂ ሰላምን ለማረጋገጥ የህዝብና የመንግስት ቅንጅት ወሳኝ መሆኑን የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። የክልሉ ከፍተኛ የሥራ ኃላፊዎች በሰሜን ወሎ ዞን ከሚገኙ የህብረተሰብ ክፍሎች ጋር በወቅታዊ ጉዳዮች ዙሪያ የምክክር መድረክ አካሂደዋል። በቃሉ ፈረደ ተጨማሪ አለው። ለሰላም ዘብ ቆማለሁ የልማት አርበኛ መሆን አለው በሚል መሪ መልእክት በሰሜን ወሎ ዞን በተካሄደው ህዝባዊ የምክክር መድረክ የአካባቢውን ሰላም ወደ ነበረበት ለመመለስና የልማት ስራዎችን ለማስቀጠል በማህበረሰቡና በመንግስት መካከል ሊኖር ስለሚገባው ሚና በዝርዝር ተመክሯል። የመድረኩ ተሳታፊ የማህበረሰብ ክፍሎች በክልሉ የታየው የሰላም እጦት እንዲቆም እውነተኛ የሰላም አማራጭና እርቅ እንደሚያስፈልግ ገልጸው ባለድርሻ አካላት ለመፍትሄው የበኩላቸውን እንዲወጡም ጠይቀዋል። የሃይማኖት አባቶች፣ የሀገር ሽማግሌዎች በየተቋሙ ስራ ሰርቶ የአማራ ክልል የነበረው ጤና ወደ ነበረበት መመለስ ግድ ይላል። እነዚህ ሰዎች ምንድነው ምን ፈልገው መጀመሪያ ወጡ? አሁንስ ምን ፈልገው ነው እንደዚህ ህብረተሰብን የሚጨፈጭፉት? እውነተኛ ድርድር፣ እርቅ፣ ሰላም ያስፈልጋል። የዚህ ክልል ችግር እንዴት ሊፈታ ይችላል የሚል ግራንድ ፋክት ማግኘት አለባቸው። ከዚህ አኳያ የክልሉ ተወላጅ የሆኑ ምሁራን፣ የክልሉ ከዚህ ቀደም መሪ የነበሩ አመራሮችን አንድ ላይ ሆናችሁ ቤት ዘግታችሁ እስኪ ሶሉሽኑን ክሬት አድርጉት። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ የክልሉ መንግስት የህዝቡ ጥያቄ በብሔራዊ ምክክር ኮሚሽን በኩል ለምክክር እንዲቀርብ እየታገለ መሆኑንና እስካሁንም በርካታ ታጣቂዎች ወደ ሰላማዊ ህይወት መመለሳቸውን ተናግረዋል። ሌሎችም የሰላም አማራጭን እንዲያስቀድሙ አሳስበዋል። እውነተኛውን ጥያቄ በመረጃ በማስረጃ ይዞ እየታገለ ያለ አሁን ላይ ያለ የአማራ ክልል አመራር ነው። ጫካ ጥጥቅ አንስቶ ግን በዚህ የሚፈታ ነገር ስለሌለ እሱን ነው እያልን። በዚህ ክልል ከ35,000 በላይ ታጣቂ በሰላም ወደ ሰላማዊ መንገድ ተመልሷል። አቅፈን ተቀብለናቸዋል፣ አሰልጥነናቸዋል፣ ማቋቋሚያ ሰጥተናቸዋል። አሁንም መደበኛ ህይወታቸውን እንዲኖሩ እየደገፍናቸው። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ በሀገር ውስጥ ያሉ የጥፋት ኃይሎች ከታሪካዊ የውጭ ጠላቶች ጋር በመተባበር ሀገርን የመበተን ሴራ እየሰሩ መሆኑን ማህበረሰቡ መገንዘብ እንደሚገባው ገልጸዋል። የውጩ ግብፅና ሻቢያን በመሪነት አስቀምጦ ወያኔን ከውስጥ የሚዘውር ታሪካዊ ጠላት አለን። ይሄ ጠላት የአገር ሉዓላዊነትን የማይቀበል ኢትዮጵያን ማጎሳቆል የሚሻ የሚፈልግ የዘመናት አገር የመበተን ምኞት ያለው ጠላት ነው። ይሄ ጠላት በውስጥ ሰዎችን በሳንቲም ገዛቸው፣ የራሱ አረጋቸው። የወያኔና የሻቢያ ተላላኪ ሆነው በአማራ ህዝብ ታሪክ ውስጥ ታይቶ በማይታወቅ ሁኔታ ጠላት የገዛቸው ተላላኪዎች በውስጥ ተሰማርተው ሁለቱ በጋራ ተናበው አገር የመበተን ስልት ይከተላሉ። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ግጭትን ማስቆም ለፖለቲካዊና ኢኮኖሚያዊ መረጋጋት ቀዳሚ ተግባር መሆኑን ገልጸው ህብረተሰቡ ራሱን በማደራጀት ለአካባቢው ደህንነት ዘብ ሊቆም እንደሚገባ አሳስበዋል። ሰላም በጠመንጃ ብቻ አይረጋገጥም። ሰላም ጥይት ስለተተኮሰ ብቻ አይረጋገጥም። ሰላም የሚረጋገጠው በህዝብና በመንግስት መካከል ሐቀኛ እውነተኛ ውይይት፣ ንግግር ሲደረግና የህዝብና የመንግስት ቅንጅትና ትብብር እያደገ ሲመጣ ነው። የህዝብና የመንግስት ቅንጅት ትብብር ደግሞ መጀመሪያ የሚፈጠረው በአመለካከት ደረጃ መግባባት ሲፈጠር ስለሆነ እያንዳንዱ የዚህ ተሳታፊ በቀበሌው ወይንም በጎጡ ካሉት ሌሎች ሰዎች ጋር አምስት ሆኖ የራሱን ሰላም በራሱ ዱላ መጠበቅ ሲችልና ለዛ መዘጋጀት ሲችል ለዛ እውነተኛ ጀግንነትን መላበስ ከቻለ የዚህ መድረክ ፍላጎትና ዓላማ ተሳክቷል ብለን መውሰድ እንችላለን። በክልሉ አስተማማኝና ዘላቂ ሰላምን ለማስፈን ከመንግስት ባሻገር ህብረተሰቡ ለሰላም እሴቶች ግንባታ ከልብ መስራትና ለጸጥታው መረጋገጥም ከመንግስት ጋር በጋራ መቆም እንዳለበት ጥሪም ቀርቧል።